ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን አገጣጥሞ ማንበብ የሚለውን ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይሄንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይዩት። ይሄንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል፣ መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ፊደላትን አገጣጥሞ ማንበብ ስንል የትኞቹን ፊደላቶች ነው? እነዚህን ፊደላቶች አገጣጥመን አንብበን ምን አይነት ቃላቶችን እንደሚመሰረቱልን እናያለን ማለት ነው። እንግዲህ እነዚህ ፊደላቶች ባለ ስንት ሆሄ ቃላት ነው የሚመሰረቱልን? ባለ 4 ሆሄ ቃላትን ይመሰረቱልናል። እንግዲህ እያንዳንዳቸው እስከ መጨረሻው ድረስ አነብላችኋለሁ። ተከታተሉኝ። ደ ደ ብ ብ ዳ ዳ ቤ ቤ። እንግዲህ እነዚህ ፊደላቶች በአንድ ላይ ሲገጣጠሙ ደብዳቤ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ደ የደ ቤተሰብ የመጀመሪያዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ዳ የደ ቤተሰብ የአራተኛዋ ናት፣ ቤ የበቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ደብዳቤ የሚል ቃል መስርተውልናል ማለት ነው። እንግዲህ ባለ ስንት ሆሄ ነው የመሰረቱልን? ባለ 4 ሆሄ ቃላትን መስርተውልናል ማለት ነው። እንግዲህ እስከ መጨረሻው ሁሎችም ባለ 4 ሆሄ ቃላቶች ናቸው ማለት ነው። ስለዚህ እስከ መጨረሻው አንድ ባንድ አሳያችኋለሁ። ተከታተሉኝ። ቀጣይ ደግሞ መ መ ሰ ሰ ረ ረ ት ት። እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲነበቡ መሰረት ይላል ማለት ነው። መሰረት እንግዲህ መ የመቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሰረት የሚል ቃል መስርተውልናል ማለት ነው። የትኞቹ ፊደላቶች ናቸው? እነዚህ ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ መሰረት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከ ከ ተ ተ ሞ ሞ ች ች። እነዚህ ፊደላቶች ደግሞ ከተሞች የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ከቤተሰብ የመጀመሪያዋ ናት፣ ተ የተቤተሰብ የመጀመሪያዋ ናት፣ ሞ የመቤተሰብ የሰባተኛዋ ናት፣ ቺ የቼ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ከተሞች የሚል ቃል መስርተውልናል ማለት ነው። ከተሞች የሚል ቃል መስርተውልናል። እንግዲህ የትኞቹ ፊደላቶች ናቸው? እነዚህ ፊደላቶች ናቸው ማለት ነው። ቀጣይ ደግሞ ጠ ጠ ቅ ቅ ላ ላ ይ ይ። እንግዲህ እዚህ ጋር እነዚህ ፊደላቶች ደግሞ በአንድ ላይ ሲገጣጠሙ ጠቅላይ ይላል ማለት ነው። ጠቅላይ እንግዲህ ጠ የጠ ቤተሰብ የመጀመሪያዋ ናት፣ ቅ የቀ ቤተሰብ የስድስተኛዋ ናት፣ ላ የለ ቤተሰብ የአራተኛዋ ናት፣ ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጠቅላይ የሚል ቃል መስርተውልናል ማለት ነው። በማን ነው የመሰረትነ? በእነዚህኞቹ ፊደላቶች ነው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ጴ ጴ ጥ ጥ ሮ ሮ ስ ስ። እንግዲህ እነዚህ ፊደላቶች በአንድ ላይ ሲጣመሩ ጴጥሮስ ይላል ማለት ነው። ጴጥሮስ እንግዲህ ጴ የጰ ቤተሰብ የአምስተኛዋ ናት፣ ጥ የጠ ቤተሰብ የስድስተኛዋ ናት፣ ሮ የረ ቤተሰብ የሰባተኛዋ ናት፣ ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጴጥሮስ የሚል ቃል መስርተውልናል ማለት ነው። በየትኞቹ ነው የመሰረትነ? በእነዚህኞቹ ፊደላቶች ነው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሀ ሀ ገ ገ ሮ ሮ ች ች። እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲሆኑ ሀገሮች ይላል ማለት ነው። ሀገሮች እንግዲህ ሀ የሀ ቤተሰብ የመጀመሪያዋ ናት፣ ገ የገ ቤተሰብ የመጀመሪያዋ ናት፣ ሮ የረ ቤተሰብ የሰባተኛዋ ናት፣ ቺ የቼ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀገሮች የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነ? በእነዚህኞቹ ፊደላቶች መስርተናል ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ጀ ጀ ር ር መ መ ን
እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲነበቡ ጀርመን የሚል ቃል መስርተውልናል ማለት ነው። እንግዲህ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጀርመን የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ቃላቶች ደግሞ በየትኛው ነው የመሰረትነው? በእነዚህኞቹ ፊደላቶች ነው ማለት ነው። እነዚህ ፊደላቶች እንዳጠቃላይ እንግዲህ እነዚህን የመሰሉ ቃላቶች መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።